ሽንታም ማናገባ እዚህ ማንም አያገኝሽም። እሺ ታረጋጊ። እሺ እኔ ጠርቼ ቁጭ ባያልፍሽ እዚህ እንዳትወጪ። አሁንም አልሄዱም። እስኪ ዝም በላት። ዝም በለ። በህግ አምላክ እነማን ናችሁ? ምንድን ናችሁ? አንተ እነዚህ ህግ ሰዎች ናቸው። አይመስሉም። በቃ መታወቂያቸውን አላየህም? በቃ ዛሬ ያለቃል። ኧረ አንተ ኪችን ገቡ መሰለኝ። እንዴ አልበዛም? ጭራሽ ኪችን ይገባሉ እንዴ? እስኪ ለዛሬ እንኳን ዝም በይ። እስኪ ትምሰሸቀናት አድርጊው። ወንድ አይደላችሁ? አትገጥሟቸው? እኔ እንደዚህ ሴት መሆናችሁን አላወቅኩም ነበር። ወንድ ቤት የምሰራ መስሎኝ ነበረ። እንግዲያው ሱሪያችሁን አውልቁና ቀሚስ ልበሱ። ልበሱ። ትህትና ከብዙ መከራና ስቃይ በኋላ ዛሬ ወጥታለች ማለት ነው። የሚገርመው ነገር መውጣቷ ብቻ ሳይሆን ሌላ በጣም ደስ የሚለው ሰርፕራይዝ ምን እንደው ታውቃላችሁ? ከብዙ ዓመታት ወይም ደግሞ በልጅነቱ ወጥቶ የጠፋው ወንድሟን አገኘች። ጋይስ አይገርምም? እንግዲህ ባለፈው እንዳያችሁት በፊት ጀምራ ለዝና ራሱ ስትነግረው ነበር አዲስ አበባ ውስጥ ወንድሟ እንዳለ። ከዛም በባለፈው በጭንቋ ውስጥ እንዳለች እንግዲህ ቤተሰብ ጓደኛዋ ጋር ደውላ ለቤተሰቦቼ ንገሪልኝ፣ ከዛም እንግዲህ ምናልባት ወንድም የሆነ ሰዓት ቢመጣ እንኳ እህትህ እንደምትወደው ወድሃለሁ ወይም ብለሽ መልእክት አስተላልፊልኝ እያለች እንግዲህ ለጓደኛዋ ስትታወራ ነበር እንደሰማችሁትና የዛሬው ደግሞ በጣም ደስ በሚል ሁኔታ ወንድሟ አግኝታለች ማለት ነው። ገና እንግዲህ እሱ ሲያገኛት በተወሰነ መልኩ እንዳሉ ምን ሆነሽ ነው ለዚህ ችግር የተጋለጥሽው? የመጣሽው እስከ የት ነው? እንዴት ነው እንደዚህ ሆንሽው? ብሎ ሲነግራት እንግዲህ እኔ የመጣሁትኝ የመጣይበትን ሀገር ስትነግረው እሱ በጣም ነበር የደነገጠው። ከዚህ ቦታ አዎ በቃ ከዛ ግን ድንግጥ አለና እንዴ ምን ነው ታውቀዋለህ እንዴ ስትለው አረ የለም ኧረ እኔ እዚህ ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው ማውቀው ጉዳይ የለኝም እና ያላት ማለት ነው። ግን ያኛው ጓደኛው እንዴት ስታዩ ከተማ ልጅ ይመስልሻል አይደለ? ለሚያለ ገጠር ልጅ ነው ባክሽ ቤተሰቦቹን የማያውቅ ምናምን እያለ እንግዲህ ወንዱ ያኛው ጓደኛው እንዳያችሁት ሲፎክረው ነበርና በኋላ መስዋን እንግዲህ በምን ምክንያት ነው እንደዚህ ሆንሽ ሲላት ለቤተሰቦች ከዲሃ ቤተሰብ ነው የወጣሁትኝና እንግዲህ ወደ አረብ ሀገር ስደት እሄዳለሁ ብዬ ሳውዲ አረቢያ እሄዳለሁ ብዬ በደላላዎች ምክንያት ገባሁ ማለት ነው። እዚህ ከመጣሁ በኋላ እንግዲህ ሌሎች ብዙዎቹ ሀገር ይገባሉ ማለት ካሰቡበት ይደርሳሉ፣ ብዙዎቹም ይሞታሉ። ግን ደግሞ እኔን እንዳጋጣሚ ሆኖ እዚሁ አስቀሩኝ። አሁን ግን በሚገርም ሁኔታ እኔን የሚፈልጉኝ የሚገርመው የኔን አካሌን ለሽያጭ አውጥተው ዛሬ ማታ ላይ የመጨረሻ የሽያጭ እንትኔ ነው። ስለዚህ እባካችሁ የዛሬን እዛ አሳድሩኝ ከልሉኝና ነገ በራሴ መንገድ ወጥቼ እሄድላችኋለሁኝ ነበር ያለቻቸውና እንግዲህ እንዴ ስትለው ወንድምየው በጣም ነው የተገረመው። በቃ ማለት ያው እንዳለው መጀመሪያ ወንድሟ ነው እንደነገርኳችሁ ውስጡ ያለችበትን የመጣችበትን ሀገር ስትነግረው ደንግጧል። ከዛ ባለፈ የሚገርመው ነገር በቃ የማለት ከዛ በላይ ጥያቄ መጠየቅ አልፈለገምና ይሄንን ሳውዲ እንደነበር ምናምን ያለው ነገር በትክክል ስትነግረው በቃ ሌላ ነገር መጠየቅ አልፈለገም። በቃ ይሄ በቃ ምንም አይነት ነገር ቢፈጠር በቃ ከኛ አትወጭም የሚሆነውን ነገር አብረን እንቀበላለን። ስለዚህ ነይ ብሎ እንግዲህ ሌሎች ጓደኞቹን አንዳችሁም እንዳትናገሩ፣ አፋችሁን ዝጉ፣ ምንም አይነት ሰው ቢመጣ ምንም እንዳትሉ ብሎ ቀጥታ እንግዲህ እሷን ይዞ ሄዶ ከጓዳ የሆነ ማትገኝ ቦታ ላይ ነው ውስጥ አስገብቶ የደበቃት። እሷንም እንግዲህ እዚሁ ሆኚ ከዚህ እንዳትወጪ በምንም አይነት ነገር ቢሆን እንዳትወጪ አርፈሽ ተቀመጭ ብሎ እሷን እዛ አስቀምጧት እንግዲህ እሷ ከተቀመጠች በኋላ እሱ ቀጥታ ወደ ውጭ ነው ወጣው። 2-3 በር አለ ወደ ውስጥ ጓዳ ነች ያስቀመጠባት ቦታ ማለት ነው። ከዛ እንግዲህ መጥቶ ወዲያው በሩ እየተንኳኳ ስለነበረ ቀጥታ በሩ ነው የከፈተላቸው። በሩን ሲከፍትላቸው እንግዲህ ዝናና ዋናው አንዱ ግብረ አበሩ ነው
ከዛ ውጭ ላይ ደግሞ መሳሪያ የታጠቁ ሌሎችም ጀሌዎች ተቀምጠዋል ቤቱን ከበው። እንግዲህ ያኛው ልጅ ያው መንገድ የገባችበትን ግቢ ስላየው ዝና ሲመጣ እንግዲህ ለምን አትከተላትም ነበር ብሎ እሱ መቶት ስለነበረ ያኛው ልጅ ፌንት በልቶ ወድቆ ስለነበረ እሱኛው ልጁ ወደ ራሱ እስከሚመለስ ነው ይሄ ጊዜ ራሱ የተሰጣቸው እንጂ ወዲያው ተከታትሏቸው መጥተው ነበረ። እንግዲህ እዚህ ውስጥ ያሉት የሱ ጓደኞቹ አንደኛው ተንካሽ የሚባለው ልጅ የምር በጣም ነው ዘና የሚያደርገው ማለት ነው ይስብ እና ደግሞ እችኛዋ ሰራተኛዋ ማን ነበር ስሟ? ማን ገሌ ነው ስሟ ደግሞ ሲያስቅ ጋይዝ ማርያም። ከዛ እንግዲህ እሷ ደግሞ የወጥ ጨቷን ይዛ እንዳያቸዋት ማለት ነው ኩሽናም ስትሄድ በቃ ሳሎንም ቁጭ ብላ ደግሞ አቀማመጧ ሶፋው ላይ ጫፉ ላይ ነው የምትቀመጠው። ይሄ ደግሞ ማለት ነው የተንጋስ የሚባለው ልጅ እኔ የምለው ማለት ነው ከአንቺና ከዚህ አሁን ከመጣችሁ ከእንግዲዋ ማን ያምራል? እንደው ለጨዋታው ድምቀት ነው ደግሞ ቅር እንዳይልሽ ነው ምናላ ማለት ነው። ኧረ እባካችሁ አሁን እቺ ጅብ የገመጣት ዱባ የምትመስል ልጅ ናት እንዴ ከኔ ጋር የምትመሳሰለው? እኔ ነኝ ቆንጅዬ፣ እኔን ደግሞ ታከላለች እያለች ነበረ። እና እሷ እንደዛ ያለችው ምንድነው ታውቃላችሁ? ይሄ ልጁ ወይም ደግሞ ይሄ የተቀበላት ብሩክ ወር ደግሞ ብቻ ስሙ ይቅርታ ጠፋብኝ ማለት ነው። ወይም ትትናን የደበቃት ወይም ትትናን እየተከላከለላት ያለው ወይም ወንድሟ እሱን ሰራተኛዋ ልጅ ትፈልገዋለች። እና አንቺ እኮ ትፈልጊው እንደ ሬች ልጅ አሶች እንደ መታ ልትቀማሽ ስትል እንዴት ዝም ብትያለሽ ምናምን ሲላት ነበር። እና የተንከስ የሚባለው ልጅ እንዴ እኔማ እሱ ራሱ ስለማይፈልግ ነው እንጂ እኔማ ብዙ ነገር እያልኩት ነበረ፣ ግን እሱ እኔ ስለማይፈልግ በቃ ምናምን እያለች ነበር። እና እሷም የተናደደችው ያው አለ አይደለ ይሄኛው ልጅ ስለምትወደው እቺ ነገር እቺ ልጅ የኔ ተቀናቃኝ ናት ብላ ስለፈራች ነው እንጂ ከሌላ አንፃር አይደለም። በመጨረሻ ግን የሆነችውን ነገር ስትነግራቸው እሷ ለራሱ በቃ የትም አትሄድም። ለምን እንዴ ሴት ልጅ እኮ ናት በቃ እንዴ እኛ ሰዎች አይደለን እንዴ ሰዎችን ችግር መረዳት ማንችለው ለምንድነው ማለት እንግዲህ እንድትደበቅ እሷን ፈቃድ ሆናለች ማለት ነው። ዝና ከገባ በኋላ እንግዲህ በጣም ነበር የፈሩት። ያው ማለት ያው ሽጉጡን አቀባብሎ ነው እንግዲህ የገባው እና ሲገባ በጣም እንደደነገጡት የሚሉት ሁሉ ነው የጠፋባቸው ምናምን። ግን በቃ ያ ተንከስ የሚባለው ልጅ በቃ አረው እያለ ነበርና ዝም በል አንተ ዘግሃለሁ እያለው ነበር። ወይኔ ዝና ጉራኛው ቤት ካለ ሞሴሳ ጋይስ ማለት ነው። እንደ አንተ ጉራ ብቻ ነው እንደምታውቀው አፍ ብቻ ነው እንዴ? ያቺ ልጅ ታምልጥና ወዮ ለብሎታ ማለት ነው ጋይስ፣ ወዮ ለብሎታ ጌታ እንደ ከዛ ምን አለ መሰላችሁ? አረ በጭራሽ እንደዛ አይደለም። እኔ ተተናል በ30 ደቂቃ ውስጥ አምጥቼ እዚህ ካላስቀመጥኳት እኔ በቃ እኔ ራሴ ሰዋለሁ እያለ ነበር ማለት ነው። እና በቃ እሱ እንዲያላገኛት ሁኔታው ሲገባው እንግዲህ ለምን ሌላ ሰው አንፈልግም ለሰውየው እሷ እንግዲህ እንትን ካለች ምናምን ሲለው እንዴ ዝም ብሎ ያንዱ ላንዱ ይገጥም መሰለ እንዴ? ብዙ ምርመራ ያስፈልገዋል። ሰውየው ደግሞ ኮማ ውስጥ ገብቷል። ኦልሬዲ አሁኑ ነው መቅረብ ያለባት። ሌላ ሰው እኮ ተመርምሮ ደሙ ብዙ ነገር ቼክ መድረግ አለባት። እሱን ለማድረግ ደግሞ ጊዜ የለንም። ስለዚህ ዝና ፍጠን እያለው ነው ማለት ነው። እና ዝናም እንግዲህ የተሳካለት አይመስለንም። ቤተሰቦቻችን በቀጣይ በአዲስ ቪዲዮ ይዘን እንመጣለን። እንግዲህ ትትና በዝና እንደማትገባ ምንም ጥርጥር የለውም። በዛ ላይ ኛው ልጅ ወንድሟ ነው፣ ጠበቃ ሆኖ እንደሚቆምላት አልጠራጠርም። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ቆዩ።